የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴይሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በመቀሌ ከባድ ፍንዳታ ተሰምቷል። ከባድ ፍንዳታው የመቀሌ ከተማ መለያ ከሆነ የሰማዕታት ሐውልት አጠገብ የተከሰተ መሆኑ ተሰምቷል። ፍንዳታው የተከሰተበት ሐውልት እየተባለ የሚጠራው አካባቢ ህወሓት ዋነኛ ጉባኤዎችን የሚያካሂድበት የስብሰባ አዳራሽና የሰማዕታት ሐውልቱ የሚገኙበት በመሆኑ ከባድ ውጥረት ተፈጥሯል። ጥንቅራችን መረጃውን ያደርሳል። ከሰሞኑ ተጠባቂና አነጋጋሪ የነበረው የጌታቸው ረዳ የአልጀዚራ ሄድ ቱ ሄድ ፕሮግራም ቃለ መጠይቅ ትላንት ወደ ማምሻው ተለቋል። እንደተጠበቀው ማህዲ ሐሰን እጅግ አፋጣጭና አስጨናቂ ጥያቄዎችን ያለ ፋታ በማቅረብ ጌታቸውን አፋጧል። ቃለ መጠይቁ ከጥያቄና መልስ ባለፈ የውይይት ተሳታፊዎች ያከለ ነበር። 49 ደቂቃ በፈጀው ቃለ መጠይቅ 4 ዋና ጉዳዮች ተነስተዋል። መፋጠጡን፣ ጥያቄና መልሱን የተመለከተ ሙሉ ዘገባ ይዘናል። ኤርትራ በአንድ ከፍ ያለ ዓለም አቀፍ መድረክ ላይ ተማጽኗን አሰምታለች። ይህ ነገር አያስኬድም፣ ብዙ እንቅፋትን ይፈጥራል፣ አስቡበትም ብላለች። በምን ጉዳይና የት የሚለውን አካተን በጥንቅራችን ይዘነዋል። ዘርዘር ብሎ የሚደርሳቸው ይሆናል። የትራምፕ አስተዳደር ኤርትራን ጨምሮ የበርካታ ሀገራትን ዜጎች የመኖሪያ ፍቃድ ሊመረምር መሆኑን በዛሬው ዕለት እየወጡ ያሉት መረጃዎች አመላክተዋል። ለዚሁ ምርመራ ምክንያት ሆኗል የተባለው አንድ ጉዳይ ነው። ምን ተፈጠረ? የየትኞቹን ሀገራት ተወላጆች ይመለከታል የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። የብሔራዊ መረጃና ደህንነት አገልግሎት ከ100 ቢሊዮን ብር በላይ አጭበርብረዋል ያላቸውን ተጠርጣሪዎችን መያዙን ገልጿል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የመቀሌው ከባድ ፍንዳታ። በመቀሌ ከባድ ፍንዳታ ተሰምቷል። ከባድ ፍንዳታው የመቀሌ ከተማ መለያ ከሆነ የሰማዕታት ሐውልት አጠገብ የተከሰተ መሆኑ ተሰምቷል። ፍንዳታው የተከሰተበት ሐውልት እየተባለ የሚጠራው አካባቢ ህወሓት ዋነኛ ጉባኤዎችን የሚያካሂድበት የስብሰባ አዳራሽና የሰማዕታት ሐውልቱ የሚገኙበት በመሆኑ ከባድ ውጥረት ተፈጥሯል። ፍንዳታው ከመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አጠገብ የተከሰተ ሲሆን ሁኔታው አስደንጋጭ እንደነበር የከተማዋ ነዋሪዎች ገልጸዋል። ቢቢሲ ትግርኛ ይፋ ባደረገው መረጃ መሰረት ይህ ፍንዳታ የተከሰተው ትላንት ምሽት 4 ሰዓት ተኩል ሲሆን በመቀሌ ከተማ አዲሃቂ ክፍለ ከተማ የተከሰተ መሆኑ ተመልክቷል። ፍንዳታው ከባድና ከፍተኛውን የመሬት ንዝረትን ያስከተለ እንደነበር ዘገባው አክሎ ገልጿል። ፖሊስ ለቢቢሲ እንደገለጸው ፍንዳታ የተከሰተው በመቀሌ ዩኒቨርሲቲ ቢዝነስ ካምፓስ የላይኛው በር አካባቢ መሆኑን ገልጿል። እንደ ፖሊስ ገለጻ በፍንዳታው ሰው ላይ ምንም አይነት ጉዳት አልደረሰም። የፈንጂውን ምንነት በተመለከተ እስካሁን የታወቀ ነገር እንደሌለ የገለጸው ፖሊስ ምርመራ ላይ መሆኑን ጠቁሟል። ፍንዳታው ከባድ ድንጋጤን የፈጠረባቸው ነዋሪዎች በስጋት ውስጥ እንደሚገኙ ዘገባው አመልክቷል። ይህ ፍንዳታ የተሰማው በትግራይ ሌላ ዙር ጦርነት ሊፈነዳ ይችላል በሚል በርካቶች ስጋት ውስጥ ባሉበት ነው። የህወሓት ኃይሎች በአፋር ክልል ትንኮሳ ፈጽመዋል የሚል ክስ በቀረበበትና ህወሓትም የድሮን ጥቃት ኢላማ ሆኛለሁ በሚል መካሰሱ ባየለበት የተሰማው የመቀሌው ፍንዳታ ከባድ የደህንነት ስጋትን ፈጥረዋል። ነዋሪዎችም ስጋታቸውን በመግለጽ ላይ ይገኛሉ። በቀጣይ መረጃ ኤርትራ ተማጸነች። የኤርትራ ተማጽኖ የተሰማው ሰሞኑን በአንጎላ ሉዋንዳ ነው። በአንጎላ ኖቬምበር 24 እና 25 ለሁለት ቀናት የቆየ የአፍሪካ ህብረትና የአውሮፓ ህብረት 7ኛው የጋራ ጉባኤ ተካሂዷል። በዚህ ጉባኤ ላይ የተለያዩ የአፍሪካ ሀገራት ተወካዮችም ተገኝተዋል። ተወካያቸውን ወደ አንጎላ ጉባኤ ከላኩት ሀገራት መካከልም አንዷ ኤርትራ ናት። ኤርትራ በአሜሪካና በሌሎች የአውሮፓ ሀገራት በተለያዩ ምክንያቶች ማዕቀብ ከተጣለባቸው ሀገራት መካከል አንዷ ስትሆን በዚህ ጉባኤ ላይ ንግግር ያደረጉት የኤርትራው ተወካይ አምባሳደር ሳሊህ ኦማር ኤርትራ በተናጠል በአፍሪካ ሀገራት ላይ የሚጣሉ ማዕቀቦች በእጅጉ ያሳስባታል፣ እናም ይህ አይነቱ አካሄድ መፍትሄ ሊፈለግለት ይገባል ሲሉም ተማጽነዋል። ኤርትራ ከሶማሊያ ጋር በተያያዘ እንደ አውሮፓውያን አቆጣጠር በ2009 በተባበሩት መንግስታት የጸጥታው ምክር ቤት አማካኝነት የጦር መሳሪያ ማዕቀብ ተጥሎባት የቆየ መሆኑ የሚታወስ ሲሆን ሆኖም ከኢትዮጵያ ጋር ሰላም መፈጠሩን ተከትሎ ማዕቀቡ ከ10 ዓመታት ቆይታ በኋላ የተነሳ መሆኑም እንደዚሁ የሚታወስ ነው። ከዚህ ባለፈም ዩኒላተራል ሳንክሽንስ የሚባሉትና በተናጠል አንዱ ሀገር በሌላው ላይ በሚጥለው ማዕቀብ ኤርትራ ተጎጂ ሆና እንደቀጠለች ነው። በተለይ ደግሞ አሜሪካ በኤርትራ ላይ ገንዘብ ዝውውር ማዕቀብን ጨምሮ የተለያዩ ማዕቀብን የጣለችበት ሁኔታ አለ። እነዚህ ማዕቀቦች ዛሬም ድረስ ኤርትራን እየፈተኑም ይገኛሉ። የኤርትራን ኢኮኖሚም ክፉኛ አድቅቀዋል። በዚህም ከተወሰኑ ጊዜያት ወደ ኤርትራ እንደዚህ አይነት አንዱ ሀገር በሌላው ላይ የሚጥለው ማዕቀብ አግባብነት የለውም በማለትም በመሰል ዓለም አቀፍ መድረኮች ላይ ጥያቄዎቿን እያቀረበች ሲሆን ከሰሞኑን በተካሄደው በዚህ የአፍሪካ ህብረትና የአውሮፓ ህብረት 7ኛው የጋራ ጉባኤ ላይም ማዕቀቦች ይነሱ ስትል ተማጽኗን አሰምታለች። የኤርትራው አምባሳደር በዚሁ ንግግራቸው አንዱ ሀገር በሌላው ሀገር ላይ በተናጠል ከሚጥለው ማዕቀብ ጋር በተያያዘም የ2063 የአፍሪካ ህብረት የልማት አጀንዳን እውን ማድረግ አይቻልም ሲሉም አስታውቀዋል።
በቀጣይ ርዕስ ጌታቸው በአልጀዚራ ከጠቅላዩ ጋር ተግባራዊ ወይም ፕራግማቲክ ጥምረት ነው የፈጠርኩት። ስለ ጦር ጉሰማው አትጨነቁ፣ እመኑኝ የኤርትራ ጦርነት አይኖርም። ከሰሞኑ ተጠባቂና አነጋጋሪ የነበረው የጌታቸው ረዳ የአልጀዚራ ሄድ ቱ ሄድ ፕሮግራም ቃለ መጠይቅ ትላንት ወደ ማምሻው ተለቋል። እንደተጠበቀው ማህዲ ሐሰን እጅግ አፋጣጭና አስጨናቂ ጥያቄዎችን ያለ ፋታ በማቅረብ ጌታቸውን አፋጧል። ቃለ መጠይቁ ከጥያቄና መልስ ባለፈ የውይይት ተሳታፊዎች ያከለ ነበር። 49 ደቂቃ በፈጀው ቃለ መጠይቅ 5 ዋና ጉዳዮች ተነስተዋል። የጌታቸው ረዳ የፖለቲካ አሰላለፍ ለውጥ ማለትም ከጊዜያዊ አስተዳደር መሪነት ወደ ጠቅላይ ሚኒስትር አማካሪነት ስለሄዱበት ርቀትና ለውጥ በብዙ ተፋጠዋል። ጌታቸው ረዳ በህወሓት የትግራይ ጦርነት ዘመን የህወሓት ኃይሎች የጥፋት ድርጊትን በተመለከተ ጥያቄ የቀረበላቸው ሲሆን እንዲሁም ከጊዜያዊ አስተዳደርነታቸው ስልጣናቸው ከለቀቁ በኋላ ከ200 በላይ የህወሓት አመራሮችን ስላጋለጡበት ወንጀሎች ተጠይቀዋል። በተጨማሪ ሊፈነዳ ጫፍ ላይ ደርሷል በሚል የፖለቲካ ተንታኞች ስለሚናገሩለት የኢትዮ ኤርትራ ጦርነት ስጋት ማብራሪያ ሰጥተዋል። በስተመጨረሻም በጠቅላይ ሚኒስትር አብይ አህመድ አስተዳደር ስር ይፈጸማሉ ስለተባለው የመብት ጥሰቶች ተጠይቀዋል። ጎላ ብሎ የታየውና ዋናውን ክፍል የሸፈነው ቃለ መጠይቅ የጀመረው ቀደም ሲል ጌታቸው በጠላትነት ከፈረጇቸው ከጠቅላይ ሚኒስትር አብይ ጋር እንዴት ተሰለፉ የሚለው የጋዜጠኛ ማህዲ ሐሰን ተደጋጋሚ ጥያቄ ነበር። ጌታቸው በጦርነቱ ዘመን ጠቅላዩን በዘር ማጥፋት መወንጀላቸው ተነስቶ እንዴት አብረው ይሰራሉ ተብለዋል። ጌታቸው በድሮን ኢላማ መደረጋቸውን እንዲሁም እህታቸው ስለመታገታቸው አሁን ከጠቅላዩ ጋር መስራቱ እህቶ ምን ትሎታለች ሲል ጋዜጠኛው አስጨናቂ ጥያቄ ጠይቋል። አቶ ጌታቸው እህቴ እሷ ያለፈችበት አይነት ስቃይ አሁን ሌሎች እያለፉበት ባለመሆኑ ረፍት ይሰማታል ሲሉ መልሰዋል። የዘር ማጥፋትን በተመለከተ ወንጀሉ ተፈጽሟል ብለው አሁንም እንደሚያምኑ፣ ሆኖም ጠቅላዩ ራሳቸውን በህዝብ ፊትና በችሎት እንዲከላከሉ እድል ልስጣቸው ሲሉ ተናግረዋል። አቶ ጌታቸው ጦርነቱን ስለማስቆምና ከጠቅላዩ ጋር የፈጠሩት አጋርነት ለሰላም ከሚደረግ ተግባራዊነት ጋር አያይዘውታል። አቶ ጌታቸው ያደረጓቸው ንግግሮች በግጭት ዘመን ሆነው ያደረጓቸውን ንግግሮች መሆናቸውን ገልጸው አሁን ለሚናገሩት ነገር ኃላፊነት መውሰድ እንዳለባቸው ተናግረዋል። በትግራይ በተፈጸሙ ወንጀሎች በርካታ ባለድርሻዎች እንዳሉ እንዲሁም ጠቅላዩ የትግራይ ጦርነትን መምራታቸውን ገልጸው በቀጥታ ጠቅላዩን ከመወንጀል ግን ተቆጥበዋል። የጌታቸው ከፌዴራል መንግስት ጋር መስራት በብዙ ትግራይ ተወላጆች ዘንድ እንደ ክህደት እንደሚቆጠር ጋዜጠኛ ያነሳ ሲሆን ዝመቱ ብለህ የጠራኸው የቀሰቀስከው አንተ ነበርክ ሲልም አፋጧቸዋል። አቶ ጌታቸው ህዝቡ ራሱን ለመከላከል ጦርነቱን መቀላቀሉ ትክክል እንደነበር የገለጹ ሲሆን አመራሩ የተሳሳተ ስሌት በመስራት ህዝቡ እንዲጎዳ ማድረጉን አምነዋል። ኃላፊነቱን መቃብር እስክገባ አሸከማለሁ፣ እንዲህ አይነት የተሳሳተ ስሌት እንዳይደገም በሙሉ ኃይሌ እሰራለሁ ብለዋል። የህወሓት ኃይሎች በአፋርና አማራ ክልል ስለፈጸሙት ወንጀል ጋዜጠኛ ያነሳ ሲሆን ቤት ለቤት ግድያ ስለመፈጸሙ የአንድ ሰው ምስክር አሰምቷል። በጊዜው ጌታቸው የቅዠት ውጤት ነው ሲሉ መካዳቸውን በማንሳት ጠይቋል። አቶ ጌታቸው በጊዜው ስርዓታዊ ወንጀል አለመፈጸሙን ውሳኔያችንን እየተከላከልኩ ነበር ያሉ ሲሆን እዚህም እዛም ከእዝ ውጭ ሆነው ጥፋት ያደረሱ ነበሩ፣ በዚህ የድርሻ ኃላፊነቴን እቀበላለሁ ሲሉ ተሰምተዋል። ከጊዜያዊ አስተዳደር ስልጣን ከለቀቁ በኋላ 231 የህወሓት አመራሮችን በህገ ወጥ የሰው አዘዋሪነት መወንጀላቸው የተነሳ ሲሆን አንተ እንደሌለህበት ምንም እናውቃለን የሚል ጥያቄ ቀርቦላቸዋል። ጌታቸውን የለውበትም ያሉ ሲሆን ወንጀሉን ቀድመው ያላጋለጡት የህወሓትን አንድነት ለማስጠበቅ ነበር ሲሉ መልሰዋል። በወልቃይት ጉዳይ ጥያቄም የቀረበ ሲሆን ከደመቀ ዘውዱ ጋር መገናኘታቸውን በክህደት ተነስቷል። ጌታቸው ግጭትን መፍታት ከፈለግ ስልጣን ካላቸው አካላት ጋር መነጋገር አለብህ፣ የፌዴራል መንግስት የአካባቢውን የአማራ አስተዳደር ማፍረስ እንዳለበት አምናለሁ ብለዋል። ተፈናቃዮቹ እንዲመለሱ ምቹ ሁኔታ ለመፍጠር ከደመቀ ዘውዱ ጋር መስራቴ ግድ ነው ሲሉ መልሰዋል። እየጨመረ ስለመጣው የኢትዮ ኤርትራ ውጥረት በቃለ መጠይቁ የተነሳ ሲሆን ጌታቸው የኤርትራ ሉዓላዊነትን የሚጥስ ድርጊት በኢትዮጵያ መንግስት ይፈጸማል ብለው እንደማያምኑ አስረድተዋል። እመኑኝ ጉዳዩ ወደ ጦርነት አያመራም ብለዋል። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ግጭቱን ለማርገብ መንገድ ይፈጥራሉ ሲሉ ነው የተከራከሩት። ጋዜጠኛ ማህዲ ሐሰን ግን ጠቅላይ ሚኒስትር አብይ የታሪክ ስህተትን የማስተካከል አጀንዳ አለው፣ ኢትዮጵያ ተቆልፎባት እንደማትኖር 1,000,000% እርግጠኛ ነኝ ሲሉ ተናግረዋል። በኢትዮጵያ በኩል የጦር መነሳሳት አለ ሲል ጠይቋል። ጌታቸው ረዳ ስለ ጦር ጉሰማው አትጨነቁ ሲሉ በአጭሩ መልሰዋል። ጋዜጠኛ ማህዲ ግን ጉዳዩን በቀላል ማለፍ አልፈለገም። ጠቅላዩ የንጉሳውያን አባዜ ያለባቸው ወደ ኤርትራ ዋና ከተማ አስመራ ዘምቶ የመያዝና ቀይ ባህርን ድንበር የማድረግ ፍላጎት አላቸው ስትል የተናገርከው ራስህ ነህ ሲል ጌታቸውን አፋጧል። አቶ ጌታቸው ከአብይ የኢትዮጵያን ታላቅነት የመመለስ ፍላጎት ጋር ችግር የለብኝም ያለ ሲሆን ወደ ግጭት እንግባ ከተባለ ነው ችግር የሚኖረው ብለዋል። በስተመጨረሻው በጠቅላይ ሚኒስትር አብይ አህመድ አስተዳደር ስር ስላለው የመብት ጥሰትና የሰብአዊ አያያዝ ጥያቄ ለጌታቸው ቀርቧል። ጋዜጠኞችና ተቃዋሚ ኃይሎች እንደሚታሰሩ፣ በአገር ውስጥ ግጭቶች የሰብአዊ ቀውሶች ስለመኖራቸው ጋዜጠኛው ጥያቄ አንስቷል። ጌታቸው ለሁሉም አይነት ችግር መፍትሄው የኃይል እርምጃ ለመሆኑን ለማማከር ነው የተገኘው ሲሉ መልሰዋል። የኔ ሚና የትግራይን ቀውስ ከመፍታት ባለፈ ለጠቅላይ ሚኒስትሩ ምክሬን ለመስጠት መሞከር ነው። በተቃዋሚ መሪዎች ላይ ለሚደረግ ማንኛውም እንቅስቃሴ አሁንም ድረስ ተቃዋሚ ነኝ ሲል መልሷል። በጠቅላይ ሚኒስትሩ የመደመር እሳቤ ላይም ቀደም ባለው ጊዜ ታላግጥ ነበር።
አሁን ስታደንቅ ታይተሃል የሚልም አጣብቂኝ ጥያቄ ለጌታቸው ተነስቷል። ሰዎች መደመር የመቀላቀል አጀንዳ ነው ይላል ሲልም ጋዜጠኛው ኮስተር ያለ ጥያቄ አንስቷል። ጌታቸው የመደመር የመጨረሻ መጽሐፉን ብቻ እንዳነበበ ጌታቸው ቀድሞ ከነበረው አነጋገርና አስተያየት አሰጣጥ አሁን መሻሻሉን አሁን በስያለሁ አድጌያለሁ ጨፍልቄ ያልናገርም ሲል መልሷል። ጋዜጠኛ ጸዳል ለማ፣ የፖለቲካ ተመራማሪ ብስራት ለሜሳ እንዲሁም ፕሮፌሰር ሼቲል ትሮኖቮል ሐሳብና ትችት ሰንዝረዋል። ጋዜጠኛ ጸዳል ለማ የጌታቸው ረዳን የፖለቲካ አሰላለፍ ለውጥ የሥነ ምግባር ውድቀት ሲሉ ገልጸውታል። ብስራት ለሜሳ የጌታቸው ከጠቅላይ ሚኒስትሩ ጋር መስራት በጣም ተግባራዊ እርምጃ ሲል ደግፎታል። እርምጃው ትግራይ ከህወሓት አምባገነናዊ ሞኖፖሊ እንድትላቀቅና ራሷን እንድታድስ አማራጭ ምህዳር ይፈጥራል ሲል ጌታቸው ደግፏል። ፕሮፌሰር ሼቲል ትሮኖቮል በበኩላቸው የፌዴራል መንግስት በጦር በተፈጸሙ ወንጀሎች የፍትህ አሰራር ከፍተኛ ኃላፊዎችን ተጠያቂ ለማድረግ ስለመታሰቡ የሚያሳይ ምንም ማስረጃ የለም ሲሉ ተከራክረዋል። እንዲሁም ከኤርትራ ጋር ያለው ጥረት ወደ ዳግም ጦርነት እያመራ ስለመሆኑ ትንታኔ ሰጥተዋል። የኢትዮጵያ መንግስት ወደ ጦርነት ቢገባ የሚከራከርበት ምክንያት ቀድሞ ስለማስቀመጡ አውስተዋል። በቀጣይ ርዕሳችን ትራምፕ ኤርትራውያንን ጭምር የሚመለከት ጥብቅ መመሪያን አስተላለፉ። የትራምፕ አስተዳደር ኤርትራን ጨምሮ የበርካታ ሀገራትን ዜጎች የመኖሪያ ፍቃድ ሊመረምር መሆኑን በዛሬው ዕለት እየወጡ ያሉት መረጃዎች አመላክተዋል። እነዚሁ ሀገራት በቁጥር ሲታዩም 19 ናቸው። የቢቢሲ እና የሲኤንኤን ዘገባዎች የአሁን የመኖሪያ ፍቃድ ወይም ግሪን ካርድ ያላቸው ሀገራት ዜጎች መኖሪያ ፍቃዳቸው የሚመረመረው በጥብቅ ነው። ለዚህ ምርመራ ምክንያት ነው የተባለው አንድ ሰው የሰራው ወንጀል መሆኑን ዘገባዎች እያመለከቱ ነው። ቢቢሲ በዛሬው ዕለት ባሰራጨው ዘገባ እንዳመለከተው ከሆነ ከእነዚሁ 19 የመኖሪያ ፍቃዳቸው ይመረመራል ከተባሉት ሀገራት ተወላጆች መካከልም ከኤርትራ፣ ከሶማሊያ፣ ከሱዳን፣ ከሊቢያ፣ ከዲሞክራቲክ ኮንጎ፣ ከአፍጋኒስታን፣ ከየመን፣ ከኩባ፣ ከሄይቲ፣ ከኢራንና ከቬንዙዌላ አሜሪካ የገቡ ነዋሪዎች ይገኙበታል። በዚህ የትራምፕ አስተዳደር ጥብቅና ቀጭን መመሪያ መሰረትም የእነዚሁ ሀገራት ዜጎች የአሜሪካ የመኖሪያ ፍቃድ በድጋሚ እንዲመረመር እየተደረገ ጉዳያቸው የሚታይ ይሆናል። ለዚህ የነዋሪነት ዳግም ምርመራ ምክንያት የሆነው ባሳለፍነው ረቡዕ አንድ አፍጋኒስታናዊ በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ማድረሱን ተከትሎ ነው። የምርመራ መረጃዎች የሚያሳዩ ተጠርጣሪው ራህማኑላህ ላካኗል ወደ አሜሪካ የገባው በአውሮፓውያኑ 2021 ነበር። እንደ አሜሪካ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ ማብራሪያ ከሆነ እነዚሁ ሀገራት በትራምፕ አስተዳደር በኩል አሳሳቢ በሚለው ዝርዝር ውስጥ ተካተው የተያዙ ናቸው። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ቢቢሲ በዛሬው ዘገባው ኤጀንሲው አድርሶኛል ባለው መረጃም በሴኔር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የሕዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው ማለቱንም አክሎ አስታውቋል። እንደ ሲኤንኤን ዘገባ ከሆነ አሜሪካ ለ20 ዓመታት ያህል አፍጋኒስታንን ተቆጣጥራ ከቆየች በኋላ ሀገሪቱን ለቃ ስትወጣ ከ190 ሺህ በላይ አፍጋኒስታውያን አሜሪካ ገብተዋል። ይህም የሆነው እንደ አውሮፓውያን አቆጣጠር በ2001 ነው። ይኸው የሰሞኑ ጥቃት በአፍጋኒስታናዊ ተወላጅ መፈጸሙን ተከትሎ የትራምፕ አስተዳደር ቀደም ብሎ በጥቁር መዝገብ ውስጥ በያዛቸው ሀገራት ተወላጆች ላይ አነጣጥሯል። አንዳንዶች አንድ ሰው በሰራው ስህተት የዚህ ሁሉ ሀገር ተወላጅ አብሮ ስጋት ውስጥ መግባት የለበትም በማለትም ተቃውሟቸውን እያሰሙ ይገኛሉ። ይኸው የነዋሪነት የዳግም ምርመራ ምን ሊያስከትል ይችላል በሚለው ዙሪያ ግን የተባለ ምንም ነገር የለም። በቀጣይ ርዕሳችን 100 ቢሊዮን ብር ያጭበረበሩ ተይዘዋል። ብሔራዊ ደህንነት የብሔራዊ መረጃና ደህንነት አገልግሎት ከ100 ቢሊዮን ብር በላይ አጭበርብረዋል ያላቸውን ተጠርጣሪዎች መያዙን ገልጿል። ከፍተኛ መጠን ያለው ገንዘብ ሰውረዋል የተባሉ በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ተቋሙ እንዳለው ግለሰቦቹ ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረው ነው የተያዙት። በተወሰደው እርምጃ በደህንነት አገልግሎቱ በቁጥጥር ስር የዋሉት የ4 የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው መሆናቸው ተገልጿል። የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብሎ ከሚጠሩ የፋይናንስ ስርዓቶችን ከሚያካሂዱላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር የገንዘብ ስወራውን ፈጽመዋል ተብሏል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፍቃድ በመውሰድ የሚንቀሳቀሱ ናቸው። እነዚህ ድርጅቶች የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀዋል ወይም አሳንሰው አቅርበዋል ተብሏል። የብሔራዊ መረጃና ደህንነት አገልግሎት በዚህ የተነሳ የቤቲንግ የስፖርት አወራራጅ ድርጅቶች በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣
የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት ግለሰቦቹን በቁጥጥር ስር ለማዋል በጋራ መስራታቸውም ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ፍቃድ ኖሯቸው ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው መሆኑን ጠቅሷል። እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል። በህጋዊነት ፍቃድ ያወጡ ድርጅቶች ክትትል በሚደረግበት ወቅት ፍቃድ ሲያወጡ ካስመዘገቡት ቢሮ ለቀው መሰወራቸውንም ብሔራዊ ደህንነት በመግለጫው ላይ ጠቅሷል። መግለጫው አክሎም የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን መሰረት ያደረገ ግብር አለመክፈላቸውን እንደደረሰበት ገልጿል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸውን እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት እንደቆየ ገልጿል። ምንም እንኳን ጉዳዩ ውስብስብ ቢሆንም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ተጠርጣሪዎቹን መያዙን አመልክቷል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል መግለጫው ጨምሮ አስታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።